አንድ ጊዜ እናት አባት 3 ልጆች ሆነው መንገድ ላይ እየተጓዙ ነበረ። ሀገር ለመጎብኘት ከቤታቸው እየወጡ 3ቱም ህፃናት ከኋላ አሻንጉሊት ይዘው ቁጭ ብለው ነበረ። እናትና አባትም እየተያዩ ፈገግ ይባባሉ ነበረ። ካዲያ መሀል ላይ ያለችዋ ልጅ የራሷን አሻንጉሊት ጥላ የአንደኛዋን በዳር በኩል ያለችዋን ትቀማታለች። እማዬ እያለች ትንሽዬዋ ተቀበይልኝ ስትል አባትየው በጣም ይቆጣል። መልሽላት፣ የራስሽን አትወስጂም እንዴ እያላት ነበር። ልጅትም የመሀሏ ያችኛዋን መልሳላት የራሷን አነሳች። በዛው ቅስፈት መንዳት ፈልጋለሁ አባዬ ስትለው እረፊ ብዬሻለሁ እረፊ ሲላት ልጅት በቁጣ ተነስታ መሪውን በጣም ጠመለለችው። መኪናውም ወደ ወንዝ ወደቀ። ከዛን መሀል ላይ ነበረችዋ የአባቷ እቅፍ ላይ ወርቃ ነበር። አባዬ ንቃ እንጂ ንቃ ስትለው አልነቃላትም። እጁን ከወገቧ ላይ አንስታ ማሚ ትላታለች። እናትየውም ልታያት አልቻለች። እዛው ቅስፈት ቀና ስትል አንደኛዋ ታያታለች። ያችን እህቷን ወደ ወንዝ ወረወረቻት። ከ20 ዓመት በኋላ አንድ ወጣት ከሩቁ በጣም ስትደነስ ስትገለባበጥ እናቷና ጎረቤቷ ቆሞ ያያሉ። አይገርምህም? ከልጄ በጣም ደስ የሚለኝ ፍላጎቷ ከልጅነቷ ጀምሮ ዳንሰኛ መሆን ነበር። እኔም ዛሬ ሳያት በጣም ደስ ይለኛል። ከዛን ሰውየውን በአግራሞት ያያትና ነይ ወደ ቤታችሁ እንግባ ይላታል። ብርቱካንና ሙዝ አንጥቼላችኋለሁ ነይ ወደ ቤት እንግባ ሲላት መጨነቅ እኮ የለብህም አለችው። ሜክሲኮ አያቴ 11 ሰዓት ላይ አንቂኝ የሚል በር ላይ ተለጥፏል። አያትየውም ይሄን ባዩ ጊዜ ፈገግ ብለው ወደ መኝታቸው ሄዱ። ሌሊት ላይ አንድ ወጣት በህልሙ አንድ በጣም ቆንጆ የሆነች ቅጠል ለቅጠል ሲሯሯጡ ሲጫወቱ ለካ ህልም ነበር። ስተሃል ልጄ እኔ እኮ ልሰቅስህ እየመጣሁ ነበር፣ እንካ ቡና ጠጣ ብላ ከጎኑ አረፋለች። ምን ቀሰቀሰ ስትለው ህልም እያየሁ ነበር። አሁንም የባለፈው ህልም ነው ትለዋለች። እሱም ህልም ብቻ አይመስለኝም፣ ከዚህ ቀድሞ በነበረ ህይወቴ የማውቃት አንድ ሴት ትመስለኛለች። ቁንጅናዋ፣ ሳቋ፣ ሁሉ ነገር ፊቴ ላይ ነው ይላታል። ታውቂያለሽ አያቴ እኔ ስለራሴ ምንም ማውቀው ነገር የለም ሲላት፣ እሷም እንዴት ግን የታከምክበት ቦታ ስም ካርድ ላይ እንኳን ስላንተ ምንም የሚናገር ነገር ይጠፋል ትለውና ለዚህ ነበር ባለቤቴ አንተን እንድንከባከብ ሁሌ አብሬክ እንደሆነ የሚፈልገው ስትለው፣ እሱ መልሶ ግን ስለራሴ ምንም አላውቅም ይላታል። ለዛም እኮ ነው እኔ ልጄ ሳንቲያጎ ያልኩ፣ ባለቤቴም እንድንከባከብ ይፈልጋል። ታውቃለህ አንዳንድ ጊዜ ቁጭ ስለ ባለቤቴ አስባለሁ። ባለቤቴ በጣም ይወደኝ ነበር፣ ካዲያ እኔ ባዶነት ይሰማኛል ስትለው፣ እሱም እንዴ አያቴ እኔ ልጅሽ አይደለሁም እንዴ ይላታል። እሷም በዛ መሀል እያለቀሰች ነበር። ነይ አታልቅሺ ነይ ብሎ ወደ ራሱ ቅፍ አድርጎ ግንባሯን ይስማታል። እሷም ተው እባክህ በዚህ ሁኔታ ትንሽ ከቆየው ማልቀስ አይቀርም ትለዋለች።